አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ኅዳር 8 በዚች ቀን ሥጋ የሌላቸው የአርባቱ እንስሳ በዓላቸው ነው። እኒህም መንበሩን የሚሸክሙ የእግዚአብሔር ሰረገላዎቹ ናቸው። ስለ እርሳቸው ወንጌል የጻፈ ዮሐንስ እንዲህ ሲል እንደመሰከረ በዚያ ዙፋን ፊት በረድ የሚመስል ባሕር አለ። በዙፋኑም ዙሪያ 4 እንስሶች አሉ። በፊትም በኋላም ዓይንን የተሞሉ ናቸው። የፊተኛው አንበሳ ይመስላል፣ ሁለተኛውም ላም ይመስላል፣ ሦስተኛውም የሰው መልክ ይመስላል፣ አራተኛው የሚበራ ሞራ ይመስላል። እኒህም 4ቱ እንስሶች እያንዳንዱ ክንፋቸው 6 ነው። ሁለንተናቸውም ዓይኖቹን የተሞሉ ናቸው። የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑ ክብር ልዩ ነው እያሉ በመዓልትና በሌሊት ዕረፍት የላቸውም። ሁለተኛው ስለ እርሳቸው ኢሳይያስ እንዲህ አለ። ከዚህ በኋላ ንጉሡ ዖዝያን በሞተ ጊዜ አሸናፊ እግዚአብሔር ሰፊ በሆነ ከፍ ባለ ዙፋኑ ላይ ተቀምጦ ብርሃኑ ቤቱን ሞልቶ ሱራፌልም በዙሪያው ቆመው አየው። የእያንዳንዱም ክንፋቸው 6 ነው። በሁለቱ ክንፋቸው ፊታቸውን፣ በሁለቱ ክንፋቸው እግሮቻቸውን ይሸፍናሉ። በሁለቱ ክንፎቻቸው ከጽንፍ እስከ ጽንፍ ይበራሉ። አንዱም አንዱን ከአንዱም ጋር ፍጹም አሸናፊ የሆንክ እግዚአብሔር ቅዱስ 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 ተብለ የምትመሰገነው ምስጋና በምድርና በሰማይ የመላ ነው እያሉ ያመሰግናሉ። ነቢዩ ዳዊትም በኪሩቤል ላይ ተቀምጦ በረረ አለ። ሁለተኛም በኪሩቤል ላይ የተቀመጠ እርሱ ምድርን አናወጸ አለ። ከእርሱም እሳት ቦግ ብሎ ይመጣል። በደመናው መካከል ባለ በእሳቱ ውስጥ እንደ 4 ራስ አሞራ መልክ የሚመስል አለ። በመካከሉም እንደ 4ቱ ኪሩቤል መልክ ያለ አለ። መልካቸውም እንዲህ ነው። በውስጣቸውም የሰው መልክ አላቸው። የእያንዳንዱ ፊቱ 4 ነው፣ ክንፉም 4 ነው። እግራቸውም የቀና ነው። ከእግሮቻቸውም ክንፍ አላቸው። ሰኮናቸውም እንደ ላም ሰኮና ነው። ከእርሱም እሳት ቦግ ይላል፣ እንደ ጋለ ብረትም ፍንጣሪ ይበራል። ወንጌላዊ ዮሐንስም ዳግመኛ እንዲህ አለ። በዚያ ዙፋን ዙሪያ መላእክት ድምፅ የእንስሶቹንም እነዚያ አለቆችንም ቃል ሰማሁ። ቁጥራቸውም እልፍ አለቆቻቸውም ብዙ ነው። ለዚያ ለተገደለው በግ ኃይልን፣ ባለጸግነትን፣ ጥበብን፣ ጽናትን፣ መንግሥትን፣ ክብርን፣ ጌትነትን፣ ምስጋና ገንዘብ ሊያደርግ ይገባዋል ብሎ በታላቅ ቃል ተናገረ። በሰማይም በምድር ከምድርም በታች በባሕር ውስጥ ከዚያም ውስጥ በተፈጠረው ፍጥረት ሁሉ ጌትነት፣ ክብር፣ ኃይል፣ በረከት በዙፋኑ ለተቀመጠው ለሱም ለበጉም ለዘላለሙ ይገባዋል አሉ። በእውነት ይገባዋል። እኒሁም 4ቱ እንስሶች አሜን ይላሉ። እኒያም አለቆች ይሰግዳሉ። ስለ ልዕልናቸውና ስለ ክብራቸው ለእነዚህ 4ቱ እንስሳት ከብሉይና ከአዲስ ብዙ መጻሕፍት መስክረዋል። መሐሪና ይቅር ባይ እግዚአብሔርም ስለ ሁሉ የሰው ፍጥረት ይለምኑት ዘንድ ቀራቢዎቹ አደረጋቸው። ዳግመኛም እንዲህ ባለ ገጸ ሰብእ ስለ ሰው ፍጥረት ይለምናል። ገጸ አንበሳ ስለ አራዊት ይለምናል። ገጸ ለሐም ስለ እንስሳ ይለምናል። ገጸ ንስር ስለ አዕዋፍ ይለምናል። ከሰማይ ሰራዊት ሁሉ እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ ናቸውና። ስለዚህ በዓሉ ሁሉ በስማቸው አብያተ ክርስቲያን እንዲታነጹ በዚህችም ቀን መታሰቢያቸው እንዲደረግ የቤተ ክርስቲያን መምህራን አዘዙ። እነርሱም ስለ ሰው ወገን በእግዚአብሔር ዘንድ ይማልዳሉና። ለእግዚአብሔር ምስጋና ይሁን። እኛን በቅዱሳን ኪሩቤል አማላጅነት ይማረን። በረከታቸውም ከእኛ ጋር ለዘላለም ትኑር አሜን።